ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች የሰዓቱን አዳዲስ የግንባር መረጃዎችን ወደ እናንተ ማቅረብ እንጀምራለን። 279 የብልጽግና ሰራዊት ፋኖን የተቀላቀለ ሲሆን ዝርዝሩን እናቀርብላችኋለን። በወሎ ፋኖ ድል ሲቀነው አገዛዙ ግን ያልታጠቁትን ጨፍጭፏልም እናስደምጣችኋለን። ከባድ ማስጠንቀቂያም ተሰጥቷል። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን በዝርዝር እናቀርብላችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ወራሪውን የአብይ አህመድ መከላከያ ኃይልን ከነሙሉ ትጥቁ መማረክ፣ መደምሰስ፣ መበተንና ማስከዳቱ ተጠናክሮ ቀጥሏል። ፋኖን በትነነዋል በማለት ባህር ዳር ላይ የውሸት ስብሰባ ጠርተው ህዝቡን ለማሳሳት የሚደነፉት የታንክ ውስጥ ብልጽግናዎች በሀገሪቱ ካፒታል በጀት የሚገዙትን መሳሪያና ከየአካባቢያችን የሚያመጡትን ኃይል በስቦ ማስከዳት ስልት ብቻ በአንድ ሳምንት ውስጥ 279 ኃይል ወደ ወገን ኃይል መቀላቀል ችለናል ብሏል። የጎጃም ፋኖ በአንደኛ ክፍለ ጦር ውስጥ ከጠላት ወደ ፋኖ የተቀላቀሉ በድምሩ 33 የጠላት ኃይል ከነሙሉ ትጥቃቸው የወገን ኃይልን ተቀላቅሏል። ሁለተኛ ተፈራ ዳምጤ ክፍለ ጦር በድምሩ 6 የጠላት ኃይል ከነሙሉ ትጥቃቸው ወደ ወገናቸው ተቀላቅሏል። ሶስተኛ ጎጃም አገው ምድር ክፍለ ጦርን የተቀላቀሉ በአጠቃላይ 35 የጠላት ኃይል ከነሙሉ ትጥቃቸው ወደ ሶስተኛ ጎጃም አገው ምድር ክፍለ ጦር ወገናቸው ተቀላቅለዋል። በአራተኛ ጃዊ መተከል ክፍለ ጦር በ9 ወር ውስጥ 87 ከነሙሉ ትጥቃቸው ወደ ወገናቸው ተቀላቅለዋል። አምስተኛ መንገሻ ቲከም ክፍለ ጦርን በአንድ ወር የተቀላቀሉ በድምሩ 77 የጠላት ኃይል ወደ ወገናቸው ወይም ወደ ፋኖ ተቀላቅለዋል። ሰባተኛ ሐዲስ ዓለማየሁ ክፍለ ጦርን የተቀላቀሉ በድምሩ 15 የጠላት ኃይል ከነሙሉ ትጥቃቸው ወደ ወገናቸው ፋኖ ተቀላቅሏል። ስምንተኛ ክፍለ ጦርን የተቀላቀሉ ያገዛዙ ስርዓት በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት ያገዛዙን ኃይል በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦርን የተቀላቀሉ አድማ ብተና መከላከያና የሚሊሻ አባላት በድምሩ 20 የጠላት ኃይል ከነሙሉ ትጥቃቸው ወደ ወገናቸው ተቀላቅሏል። ዘጠነኛ ክፍለ ጦርን የተቀላቀሉ በድምሩ 6 የጠላት ኃይል ከነሙሉ ትጥቃቸው ወገናቸውን ተቀላቅለዋል። በድምሩ በአንድ ሳምንት ብቻ 279 የጠላት ኃይል ከነሙሉ ትጥቃቸው ወገናቸው ፋኖን ተቀላቅለዋል። አሁንም የወራሪው አብይ አህመድ ካምፕ ውስጥ የምትገኙ ታጣቂዎች በጊዜ ወደ ወገናቸው እንድትቀላቀሉና ሰላማዊ ህይወት እንድትመርጡ ጥሪ እናቀርባለን። ጨፍጫፊውን፣ ወራሪውን፣ ዘራፊውንና የማይብ ስብስብ የሆነውን ብልጽግና በታትነን የሚበጀንን ስርዓት እስከምናመጣ ድረስ ተጋድሎ ተጠናክሮ ይቀጥላል ብሏል። ፋኖ ማርሸት ጽሃው የአማራ ፋኖ ብሔራዊ ኃይል አፋብኃ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ከግንቦት 15 2017 ዓ.ም ሌሊት ጀምሮ ጠላት የያዛቸውን ምሽጎች ከበባ በማድረግ ከጎረንጅና አጋምሳ ምሽግና ካምፕ እየቀጠቀጡ ወደ ወግዲ ፈርጥጦ መቋቋም ያልቻለ ጦራቸውን በትናንትናው ዕለት አለኝ ያለውን ለቅሞ ተመልሶ እንዲወጣ ቢገደድም ከመብረቅ ያስጣለው አዛዥ አልነበረም። የአዳነ ሀብት ነው ብርጌድና ያሳምነው ጽጌ ብርጌድ ከኮርና ከክፍለ ጦር ቃኝ ጋር በተናበበ ሁኔታ ድንቅ ታሪክ ማስመዝገብ ችሏል። የዙፋን ጠባቂው አመራሮች ህዝብ የሚጠብቀውን የሳምንት 2 ታላላቅ ገበያዎችን ለማደናቀፍና የሙያ ተግባር አድርገው የያዙት ዘረፋን ማሳካት ቀርቶ ጥምር ጦር የሚለው ጦር ራሱን ማዳን እንኳ አቅቶት ምሽግ ውስጥ ድባቅ ተመቶ አስከሬኑን እየጎተተ ዕቃ ዘርፎ ሳይሆን ሬሳ ታቅፎ በመውጣት የጎረንጅን ህዝብ በዱላ ዕዳ ከፋይ በማድረግ በድብቅና በጅምላ መቅበሪያ ፋታ ስላጣ ህዝቡን ቀስቅሶ ሲያስቀብር እንደ አጠቃላይ የጠላት ኪሳራ እስከ ወዲያኛው የተሸኘው 25 ሲሆን ከባድ ቁስለኛ የሆኑት ደግሞ 17ቱ በወግዲ ሆስፒታል የገቡ ሲሆን ቀላል ቁስለኛ በቁጥር የታወቀ የለም ተብሏል። ውጊያው እስከ ትናንት ማታ ድረስ አልቆመም። ቅጥር ወዳደሮች አለኝ ያሉትን ጥርቅም ማገዳቸውን መብረቆችም ድባቅ መምታታቸውን ቀጥለዋል ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር ገልጿል። በዚያው በወሎ ፋሺስታዊ ያገዛዙ የብልጽግና ቡድን ደቡብ ወሎ ዞን ምዕራብ ወረዳዎች ንጹሃን ላይ ጭፍጨፋ ፈጽሟል ተብሏል። ግንቦት 14 2017 ዓ.ም በደቡብ ወሎ ዞን ምዕራብ ወረዳ መካነ ሰላም ወረዳ ያለ ህዝብ ራሱን መንግስት ላደረገው ብልጽግና የአማራን ህዝብ አሳልፈው የሸጡ ወዳደር ባንዳዎች በቀን 11/09/2017 ዓ.ም የተያዙባቸውን ባንዳ አጋሮቻቸውን ለማስጣል የሚል ዘመቻ የወረዳው አስተዳዳሪ መሰሎቻቸውን በማስከተል ዘምተው ወደ ፋኖ ሳይሆን ለከርሳቸው መሙያ የሚሆን ዘረፋና የአማራን ህዝብ ለዙፋናቸው ማስከበሪያ ለማድረግ ጭፍጨፋ ፈጽመዋል። ግልጽ ማሳያ አጠቃላይ እስከ ግንቦት 13 2017 ዓ.ም በጥይት ተደብድበው የተገደሉ ንጹሃኖች አቶ አማራ አበባው፣ አቶ ታለማ እንዳለ እሸቴ፣ እሷላይ ዘበነ የተባለ የ12 ዓመት ህፃንን ጨምሮ በግፍ የተገደሉ ሲሆን እንዳለ ወርቅን የተባለን ግለሰብ ደግሞ ወደ ገደል በመወርወር እጅግ የሚዘገንን ስቃይና ግፍ ፈጽመዋል።
ባንዳዎች ለማይሞላላቸው ከርሳቸው ፍላጎት ማሞያ የሚሆን በአካባቢው ያገኙትን ግለሰብ በሰደፍና በዱላ እየደበደቡ ዝርፊያ እየፈጸሙ ነው ብሏል ቃል አቀባዩ። ከአማራ ፋኖ ብሔራዊ ኃይል ቀየታ ዮፍቴ ንጉሴ 6ኛ ክፍለ ጦር ደብረ ኤልያስ ወረዳ ከበረኛው ቀስተ ደመና ብርጌድ የተላለፈ የማስጠንቀቂያ መልእክት። ኢትዮጵያን የሰራና ለብዙ ሺህ ዘመናት ሉዓላዊነቷን በአጥንቱና በደሙ ያስከበሩ ታላቁ የአማራ ሕዝብ የዘር ማጥፋት ዘመቻ ታውጆበት መንግስት መራሹና ጨፍጫፊው ብልጽግና ቡድን ሰራዊት በአማራና በማንነቱ ላይ ያነጣጠረ ሁሉን አቀፍ የጥፋት ዘመቻ አውጆ ወደ ተግባር ከገባ መሰነባበቱ የሚታወቅ ነው። የአማራ ሕዝብ ከተጋረጠበት የህልውና አደጋ ለመዳን በፋኖ አደረጃጀት ተደራጅቶ ራሱን እየተከላከለ ይገኛል። በዚህም አስደናቂ ተጋድሎ የአማራ ሕዝብ የብልጽግና አገዛዝ መዋቅርን እያፈራረሰ ሲሆን የስርዓቱ ወንበር አስጠባቂ የሆነውን ኃይልም እየደመሰሰው ይገኛል። ሆኖም ይህንን ጨፍጫፊ ስርዓት ለአንድና ለመጨረሻ ጊዜ ከምድረ ገጽ አጥፍቶ የአማራ ነጻነትና ህልውና ለማረጋገጥ በምናደርገው የህልውና ትግል መሰናክል የሆናቸው በአማራነታችን ነጥሎ ለሚገለን ስርዓት በተቋምና በግለሰብ ደረጃ ተቀጣሪና ሎሌ በመሆን የምታገለግሉ የወረዳችን የተቋማት መሪዎችና ባለሙያዎች እንዲሁም ግለሰቦች አደብ እንድትገዙ እናሳስባለን። ስለሆነም ከዚህ በታች ስማቸው የተጠቀሰ የወረዳችን የተቋማት መሪዎችና ባለሙያዎች ግለሰቦች የማስጠንቀቂያ መልእክት ከወጣበት ቀን ከግንቦት 16 2017 ዓ.ም ጀምሮ በአስቸኳይ ስራቸው እንድታቆሙ እያሳሰብን ይህንን ትዕዛዝ ተላልፎ የተገኘ ማንኛውም አካል ላይ የማያዳግም የኃይል እርምጃ የምንወስድ ይሆናል ብሏል። ብርጌዱ ከላይ እስከታች ያላቸው ብልጽግና አሽከሮችና ወዳደሮች በሙሉ፣ የገቢዎች ጽሕፈት ቤት ሰራተኞች በሙሉ፣ የቀበሌ ስራ አስኪያጆች በሙሉ፣ የብልጽግናን ተልዕኮ የምታስፈጽሙ የቀበሌ ሊቀመንበሮች፣ በተለይም ከተማና ዙሪያ ቀበሌ ያላችሁ በገንዘብ ተደልላችሁ ለብልጽግና መረጃና ደህንነት ሆናችሁ እያገለግላችሁ ያላችሁ ግለሰቦች ከህዝባችን በተሰጠን መረጃ መሰረት እርምጃ እንወስዳለን። የሰላምና ደህንነት ፖሊስና ሚኒሻ ተቋማትና ሰራተኞች በሙሉ፣ የትምህርት ቤት ርዕሰ መምህራንና ሱፐርቫይዘሮች በሙሉ ፍትህ በሌለበት ስርዓት ፍትህ እንሰጣለን እያላችሁ ህዝብ የምታደናግሩ የፍትህ ተቋማትና ሰራተኞች በሙሉ፣ የብልጽግና ካድሬዎች ህዝባችንን ለመጨፍጨፍ በድብቅ እንዲመክሩበት የስብሰባ አዳራሽ የፈቀዳቸውና የምትፈቅዱ ባለ ሆቴሎችና ባለ ሀብቶች በሙሉ ከአማራ ፋኖ ብሔራዊ ኃይል እንዲሰሩ እውቅና ከተሰጣቸውና ከተፈቀደላቸው ማለትም ከጤና፣ ቴሌ፣ መብራት ኃይል፣ ውሃና ፍሳሽ፣ ግብርና፣ ህብረት ስራ፣ ከባንክና ማይክሮ ፋይናንስ ተቋማት ውጭ ያላቸው የስርዓቱ አገልጋይ ባለሙያዎች ቢሮ መግባትም ሆነ ማንኛውንም አገልግሎት መስጠት ፈጽሞ የተከለከለ ነው። ከዚህ በላይ የተዘረዘራቸው የሚመለከታቸው አካላት የአማራ ወገኖቻችሁ ሞትና ስቃይ ቆርቁሯቸው ከድርጊታችሁ ብትቆጠቡ በህዝባችሁ ትከበራላችሁ። ይህንን የማትፈጽሙ ከሆነ ግን በየቀኑ በምናደርገው ኦፕሬሽን እርምጃ የምንወስድ መሆኑን እንገልጻለን። በአማራ ፋኖ ብሔራዊ ኃይል እንድትሰሩ እውቅና ከተሰጣቸው ተቋማት ውስጥ የምትሰሩ ግለሰቦችም ተቋሙን ሽፋን በማድረግ ለብልጽግና እኩይ ተልዕኮ ውስጥ ከተገኛችሁ በተጨባጭ መረጃ ተመስርተን እርምጃ የምንወስድ መሆኑን እናሳውቃለን። የአማራ ፋኖ ብሔራዊ ኃይል የቀየታ ዮፍቴ ንጉሴ 6ኛ ክፍለ ጦር በረኛው ቀስተ ደመና ብርጌድ። ዶክተር ደሳለኝ ጫኔ አገዛዙን የሚያጋለጥ መረጃ አውጥተዋል። ሀሳባቸውን ችግሩ ያለው ዝርዝር ውስጥ ነው በሚል ይጀምራሉ። የኢትዮጵያ ንግድ ባንክ የመንግስት ሰራተኞችን የቤት ችግር ለመፍታት የ120 ቢሊዮን ብር ፋይናንስ ሊያቀርብ መሆኑንና ከአዲስ አበባ ከተማ ቤቶች ልማት ጋር የመግባቢያ የስምምነት መፈራረሙ ተገልጿል። ስምምነቱ በ25/75 መርሃ ግብር መሰረት ከ41 ሺህ በላይ የመንግስት ሰራተኞችን ተጠቃሚ ያደርጋልም ተብሏል። ዜናው በተወሰነ ደረጃ የመንግስት የታሰበበት የፖሊሲ ፍላጎት ማሳያ ይሁን ወይም በአጋጣሚ የተወሰነ ውሳኔ መሆን አለመሆኑን ወደፊት የምናየው ሆኖ ዝርዝሩን ግን በደንብ ከመረመር ነው በርካታ አስቸጋሪ ጉዳዮች እንዳሉት መረዳት ይቻላል ይላሉ ዶክተር ደሳለኝ ጫኔ። አሁን ካለውና ወደፊት ከሚጨምረው የግንባታ ዋጋ መናር ጋር ተያይዞ እስኪ እንዲያው አንድ ትዳር ያለውና 2 ወይም 3 ልጆች ያሉት የመንግስት ሰራተኛ 2 መኝታ ቤት ያለው የጋራ መኖሪያ ቤት ይፈልጋል ብለን እንውሰድ። ፕሮግራሙ ወደ ተግባር ሲገባ የዚህ ቤት ዋጋ በትንሹ 5 ሚሊዮን ብር ግምታዊ ዋጋ ይኖረዋል ብለንም እናስብ። የመንግስት ሰራተኛው አሁን ያለው ደሞዝ ተጣርቶ በወር 12000 ብር ይደርሰዋል ብለን ሰፋ ያለ ግምት እንውሰድ። በተመሳሳይ የትዳር አጋሩም ተቀራራቢ የሆነ ወራዊ ገቢ ያላት ናት ብለንም እናስብ። ይህ ቤተሰብ በወር 24000 ብር የተጣራ ገቢ አለውም እንበል። ስለዚህ በዚህ የቤት ልማት ፕሮግራም ላይ ለመሳተፍ ከፈለገ በመጀመሪያ 25 ከመቶን መቆጠብ አለበት።
የ5 ሚሊዮን 25 በመቶ 1.25 ሚሊዮን ብሩን ለመቆጠብ እንዴት እንደሚችል እንይ። ለምሳሌ ቤተሰቡ በአንዳቸው ደሞዝ በታምር እየኖሩ የአንዳቸውን የወር ደሞዝ በሙሉ 12000 ብር ይቆጥቡ። ስለዚህ በአመት 12000 ሲባዛ በ12 እኩል ይሆናል 144000 ብር ይቆጥባል ማለት ነው። ስለዚህ 25 በመቶውን ለመቆጠብ 8.3 ዓመት ይፈጅበታል። ከ8 ዓመት በኋላ ደሞዙ 20000 ብር ይደርሳል ብለን እናስብና ለቤቱ የሚያስፈልገው 75 በመቶ ፋይናንስ ከንግድ ባንክ ተገኝቶ የተገነባና ተሰጠው። ብድሩ 3.75 ሚሊዮን ብር ሲሆን አሁን ባለው የንግድ ባንክ ዝቅተኛ ወለድ በ16% ለ20 ዓመት ሲከፈል ወራዊ የባንክ ተመላሹ በትንሹ 48693.95 ብር ይሆናል ማለት ነው። ስለዚህ የዚህ መንግስት ሰራተኛ ደሞዝ ለ20 ዓመት ሙሉ በሙሉ ደሞዙን ለሞርጌጅ እየከፈለ በተረከበው ቤት እንዲኖርበት ከፈለግን ቢያንስ ደሞዙን ወደ 48693.95 ብር ማሳደግ አለብን ማለት ነው። ተስፋለኝ የገንዘብ ሚኒስቴር በዚህ ወር መጨረሻ ላይ የ2018 ዓመተ ምህረት ረቂቅ በጀት ለፓርላማ ሲያቀርብ የመንግስት ሰራተኛውን የተጣራ አማካይ ደሞዝ ቢያንስ 48693.95 ብር አድርጎ የበጀት ጥያቄ እንደሚያቀርብ። ይሄ ብር በዶላር ሲሆን ምን አለው? ያው 374.5 ዶላር ብቻ ነው። ምስራቅ አፍሪካ ከኛ በታች ጥቅል ዓመታዊ ምርትና የነፍስ ወከፍ ገቢ ያላቸው ሀገራት እንኳን ወራዊ የመንግስት ሰራተኛ ለምሳሌ ለዶክተሮችና ነርሶች ደሞዝ ከዚህ በላይ እንደሚከፍሉ ከታች ከተያያዘው ግራፍ ላይ መረዳት ይቻላል። ከብዙ የአፍሪካ ሀገራት የተሻለ አድገናል ከተባለ ከምስራቅ አፍሪካ በጥቅል አገራዊ ምርት አንደኛ ከሆን በነፍስ ወከፍ ገቢያችንም ከተሻሻለ ቢያንስ የመንግስት ሰራተኛው ደሞዝ ከጎረቤቶቻችን የተቀራረበ መደረግ አለበት። ያለበለዚያ ሆድን በጎመን ቢደልሉት ጉልበት ዳገት ላይ ይለግማል እንደሚሆን ምንም ጥርጥር የለውም። የኢትዮጵያ ሐኪሞችና መምህራን እንዲሁም የሌሎች የመንግስት ሰራተኞች ጥያቄ ግልጽ፣ ቀጥተኛ እና የዳቦ ጥያቄ ነው። ሌላው ነገር ቢቀር ቢያንስ ለልጆቻቸው ዳቦና ወተት የምናሟላበት መኖር የሚያስችል ደሞዝ ይከፈለን ነው። የወተት ጉዳይ ሲነሳ 1 ሊትር ወተት አዲስ አበባ 110 ብር ለወር 3300 ብር መድረሱ፣ አንድ እንቁላል ከ19 እስከ 21 ብር እንዲደርስ ያደረገው በ3 ተቃውሞ ፓርላማው ባለፈው ያጸደቀው በእንስሳት መኖ ላይ ጭምር ቫት እንዲጣል ያደረገው የተሻሻለው የተጨማሪ እሴት ታክስ አዋጅ ነው። የዶሮም ሆነ የከብቶች መኖ ከእጥፍ በላይ እንዲጨምር በማድረግ ልጆች ወተትና እንቁላል እንኳን አግኝተው እንዳያድጉ እያደረገ ነው ብለዋል ዶክተር ደሳለኝ ጫኔ። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን መስል ነበር። ሰናይ ጊዜ ተመኛል።